ያደርጋላችሁ። የሚያስጠላባችሁ ነገር እወቁ። በቃ ይደብራችሁ እናንተ እንዴ ስንል አንዱ ስንል አንዱ ምንድነው እንዴ? ምን አይታችሁበታል ልጁ? ሰላም ሰላም ሰላም! ውድና የተከበራችሁ የኛ ፋሚሊዎች የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ቆይታ ሁሉ መልካም፣ ሁሉ ሸጋ? እኔ ያለው እግዚአብሔር ይመስገን። ያው ትንሽ አሁን አልተሻለኝም፣ ደገፍ ብዬ በሰራ ይሻላል። ያው እና ፋሚሊዎች እንዴት ናችሁልኝ? እኔ ያለው እና ዛሬም የመጣሁት ያው የሩታ መልስ ልሰጥ ነው። እኔ አብርሽም ያው መልስ ሰጥቷል፣ ግን ደግሞ መልሱ ትክክል አይደለም። በቃ የትኛውም ነገር አብርሃም እሺ ብሎ መቀበል ነበረበት። በቃ ምንም ይሁን ምንም ያው አንደኛ ነገር ጉዳት ላይ ስለሆነች እሷ መቀበል አለበት። የትኛውም ነገር እሺ ብሎ መቀበል ነበረበት። በቃ አው ጥፋተኛ ነኝ ምናምን ብሎ እንደዛ ማድረግ ነበረበት። ቤተሰቦች እና እንደዛ ቢሆን ይሻላል ብዬ አስባለሁ እኔ። እና ሩታ ምንም ማድረግ አትችልም። በቃ እንደኛ ነገር በጣም ሊያማት ይችላል። በእንበንቼም ሴት ልጆች ትረዱታላችሁ ብዬ አስባለሁ ህመሙን። ያው እኛ ብዙም ባናቀውም ወንዶች ሴት ልጅ ያው ታቁታላችሁ፣ ስታረግዙ የወለዳችሁ ምናምን ታቁታላችሁ ብዬ አስባለሁ። እና አቤላም ትንሽ በቃ እዛች ጋር ያለ መግባባት ተፈጥሮ ነበር። እና ቤተሰቦች ይህን ነገር መቋጨት አለብን። በቃ እኛ ብዙ መሄድ የለብንም። በቃ እንደዚህ በቃ ለምን በጥቅሉ እቺን በቃ የሆነ ነገር አድርገን አናስቀምጣትም የሚል ነገር ሐሳብ አለኝ። ለምን ወደዛ ቦታ ትሄዳለች ብዬ ከዚህን ያህል መንገድ አንስጣት። ብዙ ሚዲያ ላይ ስለሷ ነው እየተወራ ያለው። በቃ አብዛኛው ሰው አሁን ነፂ ስሟንም በቃ በተለቀቁት ቪዲዮ ላይ አብዛኛው ይቻላል። ትላንት አላቅም ብዬ ነበር። አሁን ላይ ግን ነፂ ብዙ የሚያወራ ሰው አለ። በቃ እና ቢቀርስ ይሄ ነገር እንደዚህ ባታረግ እኔ የሚል ሐሳብ አለኝ። እና በቃ ድጋሚ ባናይሽ እዚች ጋር ድጋሚ ባትመጪብል የሚል ነገር አለ። እና አብርሃም ደግሞ ጥፋተኛ ነህ ያልኩበት ምክንያት እንደዛ ማድረግ አልነበረብህም። ተቻኩለ መሄድ አልነበረብህም። ለምን እንደዛ አይነት ነገር ታደርጋለህ? አንደኛ ነገር እሷ በዚህ ሰዓት በቃ ብዙም እንትን ምትል አይደለችም። ይሄ የፈለገችው ብትል ይገባታል። አንደኛ ነገር በዳይ አንተ ነህ ማለቴ ያኔ ያለፈው አልፏል። በነገራችን ላይ ባለፈ ነገር እንትን አይባልም። እና የዛኔ አንተ ባደረከው ነገር ሩታ አሁን ላይ መሰማት በቃ እንዲህ መሆን አልነበረባትም። ያን ነገር በውስጥ አዋቂነት መጨረስ ነበረብህ። እና ቡታጀራ መተህ ከሷ ጋር አድራል ምናምን ብለሃለች መሰለኝ። እኛ አናውቅም፣ የምናውቀው ነገር የለም። እና ብታደርገውም ባታደርገውም እኛ አናውቅም። እና እዚህም ግን ተገናኝተናል ከአብርሃም ጋር። እሱ ከሷ ጋር ቤት ደር የምናውቀው ነገር የለም። እና አብርሃም ጥፋተኛ ነህ ሙሉ ለሙሉ በቃ እርግጠኛው ሆኜ ስነግር 100% በቃ ጥፋተኛ ነህ። እንደዛ አይነት ነገር እሺ ብለህ መቀበል ነበረብህ፣ ማድረግ አልነበረብህም። በቃ ለምን እንደዛ ታደርጋለህ? አንተ ማይደረግ ነገር ነው እያረክ ያለኸው። በቃ እኔ ዛሬ አንተ ሎክስ ሳይሆን የመጣሁት ይህ ነገር በቃ እዚች ጋር መቋጨት አለበት። ለምን እንደዛ አይነት ነገር ታደርጋለህ? በቃ እሺ አጥፍቻለሁ ብለህ ይቅርታ እንዴ። እኔ እኮ አብርሃም መልስ ልሰጥ ነው ስትለኝ በቃ እኔ ደግሞ በቃ ሩታን በቃ ይቅርታ ሊላት ነው ምናምን ብዬ ነበር። አሁን በጥቅሉ ቡታጀራ እሄዳለሁ የሚለው ነገር ደግሞ አቁም። በቃ እንዴት እንደዛን አይነት ነገር ታደርጋለህ እንዴ? እያየህ ከሆነ እኮ እኔ እሄዳለሁ እያለች ነው። ለምን እንደዛን አይነት ነገር ታደርጋለህ እንዴ? እሷ በጣም አሟታል። በዚህ ሰዓት በጣም የተጎዳች ሰው ናት። እኔ አሁን ለሷ ወግኜ ምናምን ማውራቴ ምናምን አይደለም። በጥቅሉ ጥፋተኛ ነህ አብርሃም። ረፍ እንደዛ አይነት ነገር አታድርግ። በቃ የሚያስጠላብህ ነገር ወቅ ይቅርታ በላት እንዴ። እንደውም እኔ እዛች ጋር ተንበረከካለ ነበር ያልኩት። ለምን አንደኛ ነገር ካለችበት አንፃር በጣም እየደጋገምኩት ነው። ያው ሩታን በጣም ስለምወዳት ነው። ያው እህቴ ናት፣ በጣም ወዳታለሁ። በነገራችን ላይ ደስ የምትለኝ ሰው ናት። በቃ ሁለቱም ለኔ
አንድ ናቸው። ግን ደግሞ አሁን እንደ ጥፋት እንውሰደው ከተባለ አብርሃም ነው ጥፋተኛ እና እየሆነም ያለው ነገር በአብርሃም ነው። ኦልሬዲ እኛው ችግር የለም ያለፈ ነገር ነው። ያኔ 10ም 5ም መያዝ ትችላለህ ብላለች። ትክክል ነህ፣ አንተም ትክክል ነህ። ያኔ አልፈዋል። ግን ደግሞ ያን ነገር በውስጥ አዋቂነት መሆን ነበረበት። አንደኛ ነገር በቃ በጥቅሉ ባለጌ ናት እንትና በቃ አይሆንም። ነፂ ባለጌ ናት። እንዴት እንደዛ አይነት ነገር ታደርጋለች? አሁን አንደኛ ነገር 4 ወር ሆኗታል፣ 5 ወር ሆኗታል። ሩታ እርጉዝ ናት እና አሁንም በጣም ግን ደስ እያለኝ ነው ቤተሰቦች ሩታ በማርገዟ ልትወልድ ስለሆነ በጣም ደስ ብሎኛል። እና ግን አሁን ነፂ እረፊ እኮ አሁን በቃ ሁላችሁም በቃ የሷ እንትን እያላችሁ ያላችሁት ብሩክ እና ኪዬ ምናምን በቃ ሁላችሁም እረፉ። በቃ ለምን እንደዚህ አይነት ነገር ታደርጋላችሁ እናንተ እንዴ? እናንተ ወንድ አይደላችሁ እንዴ? በቃ ያኔ እናንተም እኮ አድርጋችሁታል። ለምን እንደዚህ አይነት ነገር ታደርጋላችሁ እንዴ? መጀመሪያ እናንተ ወንድ ልጅ አይደላችሁ? እናንተስ ለምን እንደዚህ አይነት ነገር ታደርጋላችሁ እንዴ? ለምሳሌ እሺ እኛ ሳናውቅ አሁን ኪጌ ብሩክ ስንት ጓደኛ ይዛችሁ ነበር እንዴ? እናውጣ ከተባባለ ስንት ሚስተር እናንተ ስንትን ብላችሁ ነበር። ለምን እንደዚህ አይነት ነገር ታደርጋላችሁ እንዴ? እናንተ ወንድ አይደላችሁ እንዴ? ይሄ ነገር አሁን ሚዲያ ሳያውቀው በውስጥ አዋቂነት በቃ ታውቀዋለህ። አብርሃም አይደል የአንድ ሀገር ልጅ ነህ። በቃ ይሄን ከማረግ በፊት አሁን እዚህ መጥቶ ነበር አይደል? በውስጥ አዋቂነት እንዲህ ነው በቃ አሁን ምንም ሊፈጠር አይችልም። ለምን እንደዛ አይነት ነገር ታደርጋላችሁ? የሚያስጠላባችሁ ነገር እወቁ። በቃ ይደብራችሁ እናንተ እንዴ። እኔ ትላንት እንዳወራሁት ከሆነ አይ በጣም እወደዋለሁ በጣም አፈቅረዋለሁ ምትል ከሆነ አብርሃም የሚመስል ሐውልት አሰራላታለሁ። የምሬን ነው። ይሄው አሁን አሰራላታለሁ። ችግር የለም። እንደዚህ አይነት ነገር አታርግ። ሲጀመር እንዴ እኔ አይንሽን ነው ማጠፋሽ። እኔ ይሄው ድጋሚ እሱን ቀና ብለሽ ብታይ እንዴ ሴት ልጅ ነሽ ብዬ ነው። እኔ እረፊ እንዴ ሴትነትሽን ይዘሽ አርፈሽ ተቀመጪ። እንዴ ሴት በሴት ለካ ሴት በሴት አውሬ ናችሁ እንዴ! እንዴት በቃ አሁን እኮ አርግዛለች። በቃ እሺ ምን ታርግ? ምን ያርግሱስ? ወደ አንቺ ይምጣ እኔ እኮ ሐውልት አሰራልሻለሁ ያልኩሽ ያው እሱን አቅፈሽ እንድተኝ ነው። አብርሃም የሚመስል ወይስ አብርሃም የሚመስል ሰው ከዛ በፊት እንትን ብለሽ ነበር እንዴ? አሁን ግራ ገባኝ። በቃ የበፊት ነገር አልፏል። በጥቅሉ በቃ ያለፈ ጉዳይ ነው ይሄ። መተሽ ነገር በአዲስ አትቀስቅሽብን እንዴ! ለምንድን ነው መቀሰቅሽብን? እንዴት እንደዚህ አይነት ነገር ታደርጊያለሽ? ስንት ከ4 ዓመት በኋላ ከ5 ዓመት በኋላ ዩኒቨርሲቲ ምንድነው? አንቺ ዩኒቨርሲቲው እየገነባሽው ነበር ነው ምንድነው የምታረጊው? ግንባታው ራሱ ዩኒቨርሲቲ ብገነቢው ያልቃል እንዴ? ይሄን አል ሲጀመር ደግሞ መረጃ እንዴት እስከዛሬ አሰሚም? እውነቱን ለመናገር አብርሃም ምንም ጥፋት የለበትም ያልኩበት ምክንያት ተናግሯል። ሩታዬ እርጉዝ ናት። ዱባይ ሄደው ተጋብተዋል። ምን ከዚህ በላይ ምን መረጃ? በቃ ምን ያርግሽ እንዴ? ዓለም ሁሉ እኮ ማስታወቂያ ሰርቷል እንዴ? ምን ያርግሽ ከዚህ በላይ እንዴ? በቀደም ደግሞ ያወራሽው እንዲህ በቃ አንድ ስቴፕ ስለሄደ ነው በጣም በቃ ገንዘብ ስላለው ነው ምናምን። ምን ያስቀናሻል? ይኑረው። ምን አገባሽ እንዴ? ለምን ተትረፍርፎ እንዴ እንትን አይተኛበትም? ምን ያስቀናሻል? ያገርሽ ልጅ አይደል እንዴ? ሲጀመር ደግሞ ምን ያስለቅስሻል? በቃ አንዴ አልፏል። ለምን ታለቅሻለሽ እንዴ? የሚያስጠላብሽ ነገር ወቂ፣ በቃ የሚደብርብሽ ነገር ወቂ እንዴ። አሁን በቃ ሚዲያው በሙሉ ስላንቺ ነው የሚወራው ምናምን፣ የቡታጀራ ልጆች ስላንቺ ነው የሚወራው። እኔ ስላንቺ ማውራት አልፈልግም። በሩታ ግን ከበጣሽብኝ አይንሽን ነው ማጠፋሽ፣ እኔ ራሴ ማለት ነው። ይኸውልሽ ድጋሚ ስለሷ አንቺ ሲጀመር ሚዲያ ላይ እንዳላይሽ ካሁን በኋላ እንዴ። ለምንድን ነው የሰው ትዳር የምትበጠብጡት? ምንድነው ፈተና የሚበዛባቸው እንዴ? በጣም ፈተና በዛባቸው እኮ በተለይ ሩታ እንዴ። ምን ያርግሽ? አብርሃምስ ምን ያርግ እንዴ? ከዚህ በላይ እሱስ ምን ያርግ እንዴ? እየተሰደበ ነው ያለው። ምን ያርግ እሱ? አሁን ከዛ በፊት ያለፈው ነገር አልፏል። በቃ ያለቀ ጉዳይ ነው፣ አልፏል። አንዴ በቃ በቀደም ትላንት እንደነገርኩሽ 2010 ላይ መጣሽ፣ 2017 ላይ 7 ዓመት ሙሉ የት ነበርሽ? ምን እየሰራሽ ነበር?
7 ዓመት ውስጥ አንቺ በስንት ዓመት ውስጥ ነው ሩታ የራሱ አርጋ ያገባቸው እንዴ? አንቺ 7 ዓመት ሙሉ ምን እየሰራሽ ነበር እንዴ? ዩኒቨርሲቲ ውስጥ ተቀጥረሽ እየሰራሽ ነበር እዛው? እንዴት ሲጀመር ሚዲያ ላይ እንደዚህ አትሰሚም? እውነት አንቺ ጓደኛሽ ከነበረ የምትወጂው ከነበረ ሚዲያ ላይ እንዴት አትከታተይም? የሱን እንዴ እንዴት አትከታተይም? አንቺ ማሽን ከሆነ ሲጀመር ደግሞ ማለት ነው። አሁን እኮ ሲጀመር የ80 ሚስቱ ናት ወይ 80ዋን ይቅደዱልሽ ምን ያርግሽ ከዚህ በላይ እሱ እንዴ? በቃ ያኔ ሲጀመር አንቺ ሩታውን ደስ ምትለኝ ብልጥ ናት፣ ደስ ትለኛለች፣ የራሱ አርጋዋለች እንዴ። አንቺ ለማለኝ በሰማይ እዛ 7 ዓመት ቆይተሽ መተሽ ምን እሱ የተቀመጠ ዕቃ ነው የገነባሽው ግንብ ራሱ እስከ 7 ዓመት ቀለሙ ይለቃል። እንኳን እሱ አይደብርሽም እንዴ? እንዴ በጣም የሚያስጠላብሽ ነገር ሲጀመር እወቂ። በቃ ይደብራል ሲጀመር እንዴ። እንዴት እንደዚህ አይነት ነገር ታደርጊያለሽ እንዴ? አሁንም እረፉ ሶስታችሁ። ይኸውላችሁ ምንም ማስጠነቀቃችሁ ነገር ሶስታችሁ እረፉ። ኪዬም እንደገና እንትናም ብሩክም እና ነፂ እረፊ። ድጋሚ ስለሷ ስለ ሩታ ክፉ ነገር ብታወሩ፣ ስለ አብርሃም ክፉ ነገር ብታወሩ አይናችሁ ነው ማጠፋው እንዴ። ምን ታርገ ከዚህ በላይ ሩታ ምን ታርጋችሁ እንዴ? የሰው ህይወት ለምንድን ነው የምትበጠብጡት እንዴ? ምን እናርጋችሁ? እሺ አንዱ ስንል አንዱ ምንድን ነው እንዴ? ምን አይታችሁበታል ልጁ ሩታዬ በተቻለሽ አቅም አሁን ጸሎት ማንም አይወስድብሽም። አብርሃም ያንቺ ነው፣ ግን በተቻለሽ አቅም ጸሎት አርጊ። በቃ ማንም ሊወስድብሽ አይችልም። እና ፋሚሊዎች ወዳችኋለሁ፣ በጣም አከብራችኋለሁ። ሩታ የአብርሃም ናት። ወዳችኋለሁ።